የእግዚአብሔር መገኘት የሚያመጣው ለውጥ እናንተ አልነግራችሁ። እግዚአብሔር አብሮት የሆነለት ሰው ደግሞ ሁሉ ጊዜ በድል ነው የሚጓዘው፣ በፍሬ ነው የሚጓዘው፣ በመልካም ነገር ነው የሚጓዘው። የእግዚአብሔር መገኘት ነው ለውጥ የሚያመጣው ልላችሁ ፈልጌ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ዛሬ ባለፈው ሳምንት እንደምታስታውሱት የእግዚአብሔር ምሪት ለፍሬያማነት የሚል ርዕስ ጀምረን ነበር እና የእግዚአብሔር ምሪት አይደለም ታስታውሱ ከሆነ የመጀመሪያው መጠየቅ የሚለው ጠይቁ የሚል ቃል ነበረ። ትናንት ላስት ዊክ የተካፈልነው ጌታ የረዳ የመጠየቅን በረከት ተምረናል። ላስት ዊክ አይደለ? እግዚአብሔር በመጠየቅ ውስጥ እግዚአብሔር እንደሚናገር ጠይቁ ይሰጣችኋል አይደለ? እግዚአብሔር ለምኑ ታገኙማላችሁ፣ ፊቱን የሚፈልጉ ልቦች በሙሉ ታገኙማላችሁ የሚል ቃል ነበር። ጌታ ይባርክ። አሜን። ትንሽ ሪቫይዝ ለማድረግ ያክል በመጠየቅ ውስጥ የእግዚአብሔር ምሪት ይናገራል። ወዴት እንደምንሄድ፣ እንዴት እንደምናደርግ፣ ምን እንደምናደርግ እናስታውሳለን። በጣም ጌታ በዛ ይረዳል። አሜን። ተናግሮናል። እንደምታስታውሱ ከሆነ ዳዊትን አንስተን አንደኛ ሳሙኤል ላይ ምዕራፍ 30 ላይ ያለውን ቃል አንስተን ምዕራፍ 30 ላይ እግዚአብሔር ዳዊትን እንዴት እንደመራው፣ እንዴት በተጨነቀበት ግራ በገባበት ጊዜ ኤፉዱን ለብሶ ወደ ጸሎት ቤት ሄዶ እግዚአብሔርን ጠይቆ የመጣው መልስ አይታል እና እግዚአብሔር በትክክል ዳይሬክሽን ሰጠው። እሱም ደግሞ እንደተደረገ እንደተባለው አደረገ እና ጌታ ይባረክ። ከመጠየቅ ጋር ምናለመና አክሽን ይቀጥላል። ጌታ የተባረከ ይሁን። ስለዚህ አሁን ደግሞ የሚቀጥለው ቀን ወደ ምዕራፍ 2 ትንሽ እችን ካነሳን ራሱ የሚቀጥለው ፓርት ነው የምናነሳው። በመመሪያው መሄድ የሚል ነው። እግዚአብሔር ይባረክ። አሁን በቃ ይቀጥላል። ብዙ ጊዜ ብዙ ሰው እንደተባባለው ብዙ ሰው ለመጠየቅ ለመጸለይ ይሞክራል። ጌታ ይባረክ። በተቻለ መጠን ጠይቆ ወይም አስቦ አቅዶ አናላይዝ አድርጎ ለመሞክር ይሞክራል። እግዚአብሔር ደግሞ ጠይቆ ከመራው በኋላ ጌታ የተባረከ ይሁን። አንዳንድ ግለሰቦች ግን እስቲል ማለት ነው እስቲል ከጠየቀን በኋላ ከተንቀሳቀስን በኋላ ምን አይነት ነገር አለ መሰላችሁ? በቃ እስኪና ብሎ የማስብ በቃ ጠይቄያለሁ ጋር ስለገሮኛል ይህ ብሎኛል ይላል። ከዛ በኋላ በቃ እግዚአብሔር ኖ ሞር ኢምፖርታንት አይደለ? እንደዛ አይነት ነገር አለ እና እሱን ነው የምናየው። መንገድ ነው ስ በመንገድ ሃሌሉያ መንገድ አለ በመንገድ እና እግዚአብሔር ቃል ምን ይላል መሰለህ? በመንገድ ሁሉ እርሱ ወቅ በምን ሁሉ ይላል? በመንገድ እግዚአብሔር ይላል። ስትራቴጂ ይገልጻል። እግዚአብሔር የተመሰገነ ይሁን። ብዙ ሰው ከጠየቀ በኋላ ልክ እንዴት መሰላችሁ? በጨለማ መብራት ስንነዳ መኪና ታስታውሱ ከሆነ ጨለማ መብራት የሚያሳየን የእኛ ላይት ደግሞ መኪናችን የሚያሳየው እስከ ቅርብ ጊዜ ማለት ነው እስከ ተወሰነ ዲስታንስ ድረስ ያሳየናል። ልክ ጨለማው ያቺ ባየናት ዲስታንስ እንሄዳለን። ካየን በኋላ ምናልባት ስፔሻሊ በጣም ዳርክ የሆነ ላይት የሌለበት መንገድ ላይ ነድታችሁ ከሆነ እኔ እንደማንዴ ወደ ዳላስ ጨለማ ነው፣ ቶታሊ ዳርክ ነው፣ ምንም አይታይም። ልክ እንደዛ መንገድ ላይ የተወሰነ ጊዜ ትሄዳላችሁ አይደለ? ልክ ትሄዱና መብራት ውስጥ ታሳይ። ከዛ በኋላ ያለውን ምትታመሩ ምን እንደገና በሚመራው አይደለ? እግዚአብሔር የተመሰገነ። እግዚአብሔር ልክ እንደዛ የሚመጣው ነገር ሃሌሉያ የምንሄድበትን ጉዳይ ሲነግረን የሚነግረን ሁሉንም ይችላል። የመጀመሪያውን ቀላሏን ነገር መስራት የምንችላትን የመጀመሪያው ስቴጅ ይነግረናል። ስቴጅ በስቴጅ ከልክ እሷን አብረቶ ስንሄድ ወደዛ የሚቀጥለው ያበራል። ሃሌሉያ እግዚአብሔር ለዛ ነው በመንገድ ሁሉ ምን ይላል? እርሱን እወቅ። መዝሙር 32 ቁጥር 8 ላይ እንዲህ ይላል አስተምርሃለሁና በምትሄድበት መንገድ ሁሉ እመራሃለሁ፣ ዓይኔ በአንተ ላይ ሆኖ እመክርሃለሁ። አየህ፣ በዓይኔ በአንተ ላይ ሆኖ እመክርሃለሁ፣ እመራሃለሁ፣ ደግሞ እመክርሃለሁ። ያ ማለት ምንድን ነው? ልክ እዛ ስትደርስ ግራ ይገባል። ኦኬ ታዲያ ደርሼ ግራ ገባኝ ምን ላደርግ? እግዚአብሔር መጥቶ ይመክራል። አሁን ወደ ቀኝ አሁን ወደ ግራ አወይ ይላል እግዚአብሔር ይባል። በመንገድ የሚመራ ጌታ ይባል። መንገድ ከባድ ነው። መጀመርም ከባድ ነው። መንገድ ደግሞ ከዛ ላይ ከባድ አይደል? መንገድ ላይ ነው ሰው የሚኖረው አይደል? መንገድ ላይ ነው አይታችሁ ከሆነ ማራቶን ሰው ሲጀምር ማለት ነው ሲጀምር በጣም መሀል ላይ ነው መንገድ ላይ ነው ሰው የሚንጠባጠበው
ጌታ የተባረከ ይሁን። ስለዚህ መንገድ ላይ ግን እንዳንወድቅ እግዚአብሔር ይመክረናል። ጌታ የተባረከ ይሁን። ምን ይላል? አስተምርሃለሁ በምትሄድበትን መንገድ ምራህ። የሚገርማችሁ ደግሞ እንደገና ይሄ ዳዊት ሁሌ በእግዚአብሔር ምሪት ስለሚንቀሳቀስ 37:23 ላይ የሰው እርምጃ በእግዚአብሔር ይጸናል፣ መንገዱ ይወደዳል። በማን ይጸናል? በእግዚአብሔር ይጸናል። በሰው እርምጃ በእግዚአብሔር ይጸናል። ወገኖቼ ዝም ብለን ከተራመድን መመለስ አለ። መመለስ ፔንፉል ነው፣ ያማል፣ ያ ዋጋ ያስከፍላል፣ ግራ ይገባል። እሱ ነው ከባድ ነው። እና መንገድ ላይ ሌላ ትልቁ ነገር መንገድ መሰረታዊ ነገር ሰው አይ ቲንክ ሚስ የሚያደርገው ነገር ምንድን ነው ካላችሁ የሚገርማችሁ ነገር መንገድ ላይ የእግዚአብሔር ምሪት ሰምታችሁ ከሄዳችሁ እግዚአብሔር ጉልበቱ ኢነርጂው ባይሆ አብሮስ መንገድ ከተሰጠ እየሄድ እንዳለ እግዚአብሔር እየመራኝ ከሆነ ካወቀ እግዚአብሔር አብሮ ፓሽን ኢነርጂ ይሰጣል። የሆነ ነገር ወይ ሰብ እንዲሁ በመሰለኝና በደሳለኝ ዝም ብለን ከሄደ ግን ምሪቱ ላይ ማለት ምን ይሆናል? የእግዚአብሔር ፓሽን የእግዚአብሔር ምንድን ነው ኢነርጂ ጉልበት ይጠፋል። ገብቷችሁ? ያን ነገር ያን ሞቲቬት የሚያደርጋቸው ነገር አይደለም። ጌታ ይባላል። አንዳንድ ሰዎች አይታችሁ ከሆነ በጣም ትልልቅ ኢንቬንሽን የሚሰሩ ሰዎች እንዴት ነው ያን ያህል ጽናት ያገኛቸው ሲሉ ስትሏቸው መሀል ላይ በወድቅ እስከምሞት ድረስ ጨክኜ ነበር። ሰምታችኋል አይደል? እንደዚህ ይላል። ቆርጫን ውስጥ ያን የሚያስቆርጥ ልብ ማለት ነው። ኮሚትመንት እንዲኖራቸው ኮሚትመንት ቆራጥነት የሚያስጨክን ልብ ማለት ነው። ያግዚአብሔር ጌታ ይባላል። ስለዚህ መንገድ ላይ እግዚአብሔርን ሰምቶ የሚጀምር ሰው ኮሚትመንት ውስጥ ይፈታል፣ ቆራጥነት ውስጥ ይፈታል። በቃ እስከመጨረሻው ድረስ ነው። አንድ ሰው አንድ በጣም ኢንቬንሽን ላይ የሚሰራ የሚሳተፍ ሰውዬ በጣም ትልቅ ኢንቬንሽን ላይ ምንድን ነው ሲል እኔ ቆርጫ እና መንገድ ላይ ወይ ሞታለሁ ወይ ሰከናለሁ ከሁለት አለ። ያንን ቆራጥነት በጣም ተሳካለት። ጌታ የተባረከ ይሁን። አሜን አሜን። የቆረጡ ሰዎች በጣም ሁል ጊዜ ሰው የቆረጠ ሰው ምን ልታረጋቸው? ለዛ ነው እነ ጳውሎስ የተሰቃላቸው። እነ ጳውሎስ ከክርስቶስ ፍቅር ማለይ ይችላል። ሞት ቢሆን ምን ቢሆን ምን ሊለየን ይችላል? እንዴ ሞት ነው ጨከነን ሰው ፊት ትችሏል አችሁ ከባድ ሰው በጣም በጣም ሚሊዮን ቆረጡ ነው ተቆርጧል። ያንን ምንድን ነው የመጨከን ያመጣው? የእግዚአብሔር ምሪት ነው አይደል? እነዚህ ብራቅ ሚስራቅና ብላጎለ ነው ላይ ታዲያ ይሄ እግዚአብሔር አለ ከዚህ ከሚያ ሚነት ቶልሳ ያድነናል ባያድነን ግን ለዚህ ላቆምስ እንዲህ አይነት ባስ ንጉሥ ሊያሸንፋቸው ምንም ስልጣን ቆራጥነትን ውስጣችን ይከተላል። ጌታ ይባላል። ኮሚትመንት በቃ አላለ ቁርጠኝነትን ውስጣችን ይከተላል። አሜን አሜን። ጌታ የተባረከ ይሁን። ስለዚህ በመንገድ እሱን ወቅሲ ውስጣችን ይገባል። ለምን መሰለህ? መጨረሻ ላይ እግዚአብሔር እንደሚያድናችሁ ያውቃል። ጌታ ይባላል። አሜን። ያንን ያውቃል። ውስጣችሁ ላይ ኮሚትመንት የመራው እግዚአብሔር በመራ መንገድ ከሄደ ልክ ችግር እንኳ ቢገጥም ሆኖ ነው ያለ። ጌታ ይባላል። አሜን አሜን አሜን። ያነሳ ቆራጥነት ለዛ ነው እንዳለ ነገር ውስጥ ተከተተ በቃ ምን አይነት እኔ አይገርማችሁም? አንዳንድ ሰርፕራይዝ ነው የሚያደርግ ነገር እንዴት ነው ዳንኤል እዚህ አንበሳ ይበላል ማለት ነው የሚለው እሱ ታውቁ እንዴ በጣም እዚህ ወይ ያለው አይደል? እንደገና ዳዊት ጎልያድ የሚባል በቃ እንዴት ነው የሚለው የሆነ ነገር ማለት አይደል? የሆነ ነገር አለ ማለት የሆነ ነገር አለ የሆነ ነገር ውስጥ ላይ ይገባል። ያ ስፒሪት እግዚአብሔር ይከተላል። እግዚአብሔር ነገር ላይ ሲገባ ያንን ስፒሪት አብሮ በቃ ሃሌሉያ እስከ ሞት ድረስ የቆራጥነት ስፒሪት ይከተላል። ሃሌሉያ ለምን መሰለህ? ያ ነገር ልብ ውስጥ ያለው አንተ አይደለም እግዚአብሔር እሱ አይደለም አንተ አይደለም የምትንቀሳቀስ አንተ ብለህ ወቅ ታደርጋለህ እንጂ ውስጥ ያለው እግዚአብሔር ሰማይና ምድርን የፈጠረው ይዞት ይላል ማለት ነው። ለዛ ነው እግዚአብሔር ከዮሴፍ ጋር ነበር። ጌታ የተባረከ ይሁን። ሃሌሉያ አሜን አሜን
ስጪኝ። ሃሌሉያ አሜን አሜን። እርዳኝ፣ ድምፅን አሰማኝ። ሃሌሉያ አሜን አሜን። ክሊሩን ሃሌሉያ ይናገራል እግዚአብሔር። ሃሌሉያ እና በጣም ቀላል ነው፣ ቀላል አይደለም ይሄ ነገር። በመንገድ ያወቀ ሰው አንበሳ ምን ጎረቤት ጓደኛ ምን ዘመዳት ተሰብስበው ማችሉ ሰው በዘር ቢሳ በምን ሃሌሉያ። ምክንያቱም በመንገዱ ላይ ምን ነው እግዚአብሔር ነው። በመንገዱ ላይ እሱ አንድ ታሪክ ነገራችኋለሁ። በጣም ደስ የሚል አጠራር ነው ነገራችሁ። ጌታ ይባል ኢሳይያስ 30:21 ላይ ያለ ቃል ጌታ ይባል ብዙ ምሳሌ ኢሳይያስ 30:21 ላይ የሚል ቃል ወደ ቀኝ ብታዘነብል ወደ ግራ ብታዘነብል ጆሮ ከኋላ መንገዱ ይሄ ነው ቢል በእርሱ የሚል ቃል ይሰማል ይላል እና በወቅቱ ይሄ ነገር ጆሮ በእርሱ ሂዱ ጆሮ ይላል ደግሞዋል። ይቅርታ እንደገና ደግሞ ወደ ቀኝ ብታዘነብል ወደ ግራ ብታዘነብል ጆሮ ከኋላ መንገዱ ይሄ ነው በእርሱም ሂዱ የሚል ቃል ይሰማል። ብታዘነብል ጆሮ ብታዘነብል በእርሱም ሂዱ የሚል ቃል እስቲ ሰማለሁ በሉ። እስቲ ሰማለሁ በሉ። እዚህ ላይ እኔ ኮንቴክስቱን ለማወቅ ፈለኩ። ምን ለማለት ፈልጎ ምን እንደሆነ ላቀማቸው ነገራቸው። ጌታ የተባረከ ይሁን። የሚገርማቸው ነገር ነቢዩ ኢሳይያስ እዚህ ላይ የሚያወራው ስለ እስራኤል እስራኤል ይወጡ ልክ ሲወጡ በመሃል አንድ በጣም አሶር የሚባል በወቅቱ ልክ ከፍተኛ ማለት ፓወርፉል የሚባል ገዢ መንግስት ነው። ያ የአሶር መንግስት ማለት የእንትን መንግስት ነው። ጌታ የተባረከ ይሁን። አሶር የሚባለው መንግስት ምን አይነት ፓወርፉል ልክ አሁን አሜሪካ እንዴት ነው የምትታየው? ጌታ የተባረከ ይሁን። እግዚአብሔር ይመስገን። አሶር ልክ በወቅቱ አሜሪካ እንደነበረችበት ጊዜ ነው። ጌታ የተባረከ ሃሌሉያ አሜን። እና በዛ ዘመን በአሶር ዘመን አሜሪካ እንደነበረችበት በጣም ፓወርፉል የነበረ መንግስት። ይህንም ፓወርፉል የነበረ እነዚህ እስራኤላውያን ወደ ልክ ሲያዩ መጥቶባቸው አሶር ሊወስዷቸው ካፕቸር ያደርጓቸው ደግሞ ቀኝ ግዛት ያደርጓቸው ማለት ልክ ሲመጡባቸው ምንድነው ወጥቶ ያሰቡት መሰላቸው? ወደ ቀኝና ወደ ግራ ማለት ፈለጉ። ለምን? እስቲ በወቅቱ ከግብፅ ጋር ግብፅ ግንኙነት ነበራቸው። እስቲ ወደ ግብፅ እንሄዳለን፣ ምክንያቱም ግብጾች ይረዱናል። እና ልክ ምን አላቸው መሰላቸው? በጣም ደስ የሚል ቃል ነው። ኢሳይያስ ምን አላቸው? ነብይ ነው ወቅቱ ምን አላቸው? ወደ ቀኝ ብታዘነብሉ ወደ ግራ ብታዘነብሉ አያዋጣችሁ፣ ግብፅን ብትከተሉ መውደቃችሁ፣ እዛ ጋር ማለት አይጠቅማችሁ። የእግዚአብሔር ክብር መከተል ብቻ ነው። እግዚአብሔር ያለን እንስማ አላቸው። እንደውም ብለው በመደበኛው ትርጉም ላይ ወደ ቀኝ ወደ ግራ ማትበሉ እግዚአብሔር ጋር ጠይቃችሁ ውጡ አላቸው። የት ይባላል? አንዳንድ ጊዜ ዘመን ያዋጣል፣ ቦታ ያዋጣል፣ ለክስ ያዋጣል እንላለን። እንትና በጌታ በኢየሱስ የሚያዋጣው የናዝሬቱ ኢየሱስ ብቻ ነው። አሜን። ክብር ለእግዚአብሔር ይሁን። የሚያዋጣ የሚችል በቃ ማይስት ክብር ለእግዚአብሔር ይሁን። በመንገድ ላይ ስትሆን እግዚአብሔር ያዋጣል። ክብር ለእግዚአብሔር ይሁን። እና አላቸው እግዚአብሔር የተመሰገነ ይሁን። እንዲህ ይላል ዮሐንስ ምሳሌ መጀመሪያ ምሳሌ ላይ 1:16-9 ላይ የሰው ልብ መንገድን ያስባል፣ እግዚአብሔር ግን እርምጃውን ያቀናዋል። አያችሁ፣ ያቀናዋል ማለት ይሳካልናል ማለት ነው። የሚያሳካው ማለት ነው እግዚአብሔር ነው። የሰው ልብ ምን ያለ መንገድ ያስባል። መንገድን በማሰብ ብቻ ሰው አይሳካል። ብዙ ሰው አስቧላ፣ ብዙ ሰው አስቦ አልሳካም አይደል? ብዙ ሰው ሞክሮ አልሳካለም። ብዙ ሰው ለፍቶ አልሳካለም። ብዙ ሰው ጠይቆ አልሳካለም። ብዙ ሰው ብዙ ነገር አድርጎ ያልሳካለት አይደል? እንደውም አንድ ሪሰርች እያየ ስታርታፕ ካምፓኒዎች 97% ይወድቃሉ ይላል። አይሳካላቸውም። ስታርታፕ ነው አይደል? ለምን ከዛ በላይ ማለት ፐርሰንቴጅ ነው በጣም አይሳካለም። አንዳንዶቹ እግዚአብሔርን ሰምተው በትክክል
በመንገዱ ላይ ቢጸኑ የሚሳካላቸው ደግሞ ጥቂቶች ነው። ስለዚህ እኛ ከ97% መሆን ሳይሆን ያለብን ከ3% ከሚሳካላ ጌታ ይባል። እስቲ ይሳካልኛል በሉ፣ ይሆንልኛል በሉ። ሃሌሉያ አሜን። ጌታ ይባል። እግዚአብሔር ሲያስጀምረን ይሳካልናል። እንዲሆን ልክ እንደዛ ነው ዘማሪው ይሆንልኛል፣ ይሳካልኛል፣ ስጋት ሰፈሬ ከራቀ ሰንበትበት ብሏል። ይሆንልኛል፣ ይሳካልኛል፣ ስጋት ሰፈሬ ከራቀ ሃሌሉያ ቁም ነገር አድርጎት የኔን ጉዳይ ክብሩን ሁሉ ጥሎ ወርዷል ከላይ አጠገቤ ያለበት ሲያድን የወንኩትን ሆኖ የሆነኝ ያልተከለው ያኔ ድሮ የኔ ጉዳይ የኔ ኑሮ በቀራንዮ ተራራ ላይ ተፈጽሞልኛል የኔስ ጉዳይ። ስለዚህ ይሆንልኛል ሲወርሲ ይሳካልኛል፣ ስጋት ሰፈሬ ከራቀ ሃሌሉያ ይሳካልናል። የሚያሳካ መንገድ እግዚአብሔር ይባረክ። በመንገድ ሁሉ እርሱን ወቅሴ እንዲሳካልን ስለሚፈልግ በአራችን እንዳንመለስ ሃሌሉያ አሜን። አበላባሽ እንዳንሆን ጌታ የተባረከ ይሁን። እግዚአብሔር የተመሰገነ ይሁን። ጌታ የተባረከ ይሁን። በሰው ልብ ውስጥ ብዙ ሀሳብ አለ። የእግዚአብሔር ምክር ግን እርሱ ይጸናል። የእግዚአብሔር ምክር እግዚአብሔር በቋቸው የምታረጉት ነገር የሚጸና የሚሳካ የሚባረክ ሃሌሉያ። ስለዚህ በመንገድ ላይ ሁሉ እሱ ጌታ ይባረክ። መንገዳችን ላይ በጣም ብዙ ጉዳይ ስላለ ጌታ የተባረከ ነው። እስራኤላውያን ገርማቸዋል። ከግብፅ ሲወጡ በጣም ደስ የሚለኝ እስራኤል አደረጋል። ምንድነው የሚለው መጽሐፍ ቅዱስ ዘኍልቍ 9:17-23 ላይ ስታነቡ እግዚአብሔር ቀን በደመና አይደል ሌሊት ደግሞ በእሳት ይመራቸው ነበር አይደል ይመራቸው ነበር ሲል ምንድነው መሰላችሁ ያደረገው? ደመና ይመራል። እንዴት መሰላችሁ? እኔ ላምበው መጽሐፍ ቅዱስ ላምበው ዘጠሽ ላምበውላችሁ እንደው ደስ እንደዚህ ደመናው ከድንኳኑ ላይ በተነሳ ጊዜ በዚያ ጊዜ የእስራኤል ልጆች ይጓዙ ነበር። ደመናው ሲነሳ ደመናው በቆመበት ስፍራ በዚያ የእስራኤል ልጆች ይሰፍሩ ነበር። በእግዚአብሔር ትእዛዝ የእስራኤል ልጆች ይጓዙ ነበር። በእግዚአብሔር ትእዛዝ ይሰፍሩ ነበር። በማን ይሰፍሩ ነበር? ይሰፍራል። ደመና በማደሪያ ላይ በተቀመጠበት ዘመን ሁሉ በሰፈራችን ይቀመጡ ነበር። ደመና በማደሪያ ላይ ብዙ በተቀመጠ ጊዜ የእስራኤል ልጆች የእግዚአብሔር ትእዛዝ ይጠብቁ ነበር። ያ ማለት ባቸው ምን መሰላችሁ? ለትንሽ ከለላ ይልቃል። ደመና ነው በቃ ደመና መሪያቸው ደመና ደመና ነው ማለት ያለው የደመናው አላህ ነው ሳይወጣ ፕሬዝዳንት ያው አሜሪካ ያወጣ ማለት አይችልም አለ የደመና አምላክ ደመናው ያዩና ደመናው ሲያዩ ይቆማል። ከቆመ ከሄደ አንዳንድ ቀን ዝም ብሎ ይቆም ለሳምንት ለሁለት ሳምንት ይቆማል። ያኔ ይጠብቃል። ከዛ ደግሞ ይቆምና ሶስት ሳምንት ቆይቶ ደግሞ ወዲያው ነው ይሄዳል። ወዲያው ደግሞ በሌሊት ተነስተው ይሄዳል። ስለዚህ እንደዛ ደመና አንዳንድ ጊዜ እግዚአብሔር ቶሎ ያስገዳል፣ አንዳንድ ጊዜ ደግሞ ምን ያስቀምጣል። ለጥቂት ጊዜ ሃሌሉያ አሜን አሜን። ለጥቂት ጊዜ የተወሰነ ጊዜ ያስቀምጣል። አንዳንድ ጊዜ ደግሞ ያፈጥናል። አንዳንድ በጠዋት ይመጣል። ነገሩ ቶሎ ይሳካል አይደል? በአንድ ቀን የሆነ ነገር ሆኖላቸው አታስቡ። በአንድ ቀን አደገኛ አይደል? እኔ እና ደባል ጊዜ በአንድ ቀን ማለት ታገኝ እግዚአብሔር ይረዳል። ጌታ ይባረክ አሜን አሜን። እግዚአብሔር ይባረክ እና አንዳንድ ጊዜ ደግሞ ይወርዳል። ስለዚህ በዛ ሁሉ ላይ ይሄ ሁሉ በመንገድ ስለ መንገድ እያወራን ነው ወገኖች። ምናልባት በኋላ ይመጣችሁ መንገድ ላይ ስማው ማለት መንገድ ላይ ቁም ይላል። ቁጭ በል ሲል አንዳንድ ሰው ሌላው ሰው ይሄድበታል። ይሄ በተለይ ሄደብኝ አይደል ሰው ከሰው ጋር ኮምፒቲሽን ስላለው እሱ ጊዜ አለ። እግዚአብሔር አምላክ በመንገድ እርሱን ስታው ሃሌሉያ እግዚአብሔር የተመሰገነ ይሁን። ክብሩን እግዚአብሔር ይሰጥ። በመንገድ ላይ ስትቀመጥ እየዘገየ ሳይሆን እግዚአብሔር ትእዛዝ ይጠብቅ። መቀመጥ መዘግየት፣ መቀመጥ መቆየት፣ መጠበቅ ሃሌሉያ አሜን አሜን ሃሌሉያ። እግዚአብሔርን የሚጠባበቁ ሁሉ ይልና ኃይላቸው ያድሳል። ሃሌሉያ መጠበቅ መዘግየት። እስቲ
ከጎናችሁ ያለው መጠበቅ መዘግየት አይደለም። ሃሌሉያ ሃሌሉያ እግዚአብሔር የተመሰገነ ይሁን። በጣም አንዳንዴ ስንጠብቅ ነገሩ ያስፈራል፣ ይርቅብናል አይደል? ያስፈራል። ሰዎች ደግሞ ይሳካላቸው ወደው በለው በጣም በቃ መተኮን ኮንፍሬን እኔ መስታመቴ ምንም አይሆንም አላስ ይላል። አልዘለየም። ሃሌሉያ አሜን አሜን። ጌታ የተባረከ ይሁን። እግዚአብሔር ይመስገን። አሜን አሜን። አንዳንድ እግዚአብሔር ከፕሬዝዳንቶች ደስ ይለኛል ታሪካቸው። አንዳንዱ በአብዛኛው እንደው ባማይነት በአብዛኛው ፕሬዝዳንት አንዳንዱ በሰማት ሃሌሉያ አሜን አሜን። ሁሉ ማማነው ይሄ ማነው ትክክል? ሁለቱም ትክክል። ጌታ ይባረክ። ክብሩን እግዚአብሔር ይስጥ። አሜን አሜን። እግዚአብሔር ጊዜ አለው። ሃሌሉያ እግዚአብሔር ጊዜ አለው። በጊዜው ነገርን ሁሉ ምናልባት ይላል ባሪኩ ሲለው ሃሌሉያ። አንዳንዱ በልጅነቱ ይጨርሳል ብዙ አንዳንዱ በጊዜው ሃሌሉያ። መወዳደር የለብንም። የየራሳችንን መንገድ እንጠበጥባለን። ክብር ለእግዚአብሔር። አሜን 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 አሜን። እግዚአብሔር ይባረክ። በጣም ሰው ፍረስትሬት ስለሚያደርገው በተለይ ደግሞ እኛ ባደግንበት ማህበረሰብ ኮምፒቲሽን አለ አይደል? ጌታ ይባረክ። ሃሌሉያ አሜን። እንትና እንኳ ገባ ወለደት ይላል አይደል? እንትና ተቀ ጌታ የተመሰገነ ይሁን። ጤናማ በሆነ መዘግየት ስንጠብቀው ጌታ የተባረከ ይሁን። እየዘገየን አይደለም፣ እየታሰስን። ስለዚህ ከጎናችሁ ያለው ሰው እየዘገየ አይደለም፣ እየታሰስክ ነው ብለና ጌታ ይባረክ። እየዘገየ አይደለም፣ እየታሰስክ ነው። ጌታ ይባረክ። መታዘዝ ደግሞ ከምን ይበልጣል? ከመስዋዕት ይበልጣል። ጌታ የታዘዙትን እንዴት እንደሚሆን ሃሌሉያ ጉባ በጊዜው ጉባ ይሾማል። ጌታ የተባረከ ይሁን፣ የተባረከ ይሁን። በጊዜው እንዴት ውብ መሰላችሁ ይሆን? ጌታ ይባረክ። ራሱ ቃሉ ነገርን ሁሉ በጊዜው ውብ ውብ ይቃል ደስ ይላል። ውብ ያለ ጌታ ጌታ የተመሰገነ ይሁን። አንድ ጊዜ በጣም የሚገርም ታሪክ ልንገራችሁና እንጨርሳለን። ጌታ የተባረከ ይሁን። ጌታ የተመሰገነ። አንድ ጆርጅ ሙለር የተባለ ስኮትላንዳዊ ሰው ነበርና ይህ ስኮትላንዳዊ ሰው የአንድ በጣም የእግዚአብሔር ሚስዮናሪ እና ይህ ሚስዮናሪ የነበረ ሰው የሚያውቀው እንትን ነው። ኦርፋን ኤጆች ማለት ኦርፋን ወላጅ አልባ ህጻናትን የፊል የማድረግ ፕሮግራም ልብ ውስጥ አስቀመጠ። በቃ እነሱን መመጋባት ብሎ እግዚአብሔር በቃ ይህንን ሸክም በውስጡ አስቀመጠ እና ምናለው እግዚአብሔር እሺ ጌታ ሆይ እኔ ሪሶርስ የለኝም፣ ገንዘብ የለኝም፣ እኔ ደግሞ ራሴን ብቻ ነው የወጣው። ስለዚህ እንዴት አድርጌ ነው እነዚህ ሰዎች ፊት ማድረጋቸው? የሚገርማቸው ነገር ይህ ሰው እግዚአብሔር አንድ ነገር ጌታ የተባረከ እና ምናለ በቃ ጠይቅ ብቻ አንተን ብቻ ጠይቅ እንጂ እኔ ልጆች ይመክራል። እሺ አለ። ባለኝ ሰዎች ጀምሮ እግዚአብሔር ጀምሮ ልክ እንደኛ አይነት ቤት ከራየ ከብለን ጀምሮ 300 ህጻናት አስገቡ። ያለችው ገንዘብ የተወሰነ ቀን አበላቸው። ከዛ ደግሞ ጌታ መጣ ጸልይ። ከዛ ጌታ ዝም ብለህ ጸልይ። እሺ ከዛ ልጆች ጠዋት ሲነሱ ቁርስ ሳን ተቀበሉ። የተጸዳ ሳን ያላቸው ማጠብና ሳን ማቅረብ ሳን ምግቡ ዳቦ የለም፣ ወተቱ የለም፣ ቁርስ የለም። ሳን ከዛ ኒጋ ወለኔ ነው ይሄ ባይኔ ታሪክ ሄዳችሁ ጉግል አድርጉ። ኢንተርኔት ላይ የመጨረሻ ሚራክል ተብሎ የሚነገር ታሪክ ጌታ የተባረከ እና በሚገርማችሁ ጆርጅ ሙለር የሚባለው በቃ ከዛ ጠዋት ልጆቹ የተጸዳ ሳህን ይዘው ተቀምጠው ቁጭ ብለዋል። ከዛ እንዲህ ብለን እንጸልያለን። እግዚአብሔር አምላክ ስለምታዘጋጀልን ምግብ እናመሰግናለን በሉ አላቸው። ህጻናት ናቸው ታውቃላችሁ። ህጻናት ናቸው። ጌታ ሆይ ስለሰጠን ምግብ እናዘጋጀልሃለን እናመሰግናለን ብለው ጸልዩ። ከዛ ልክ ሲጸልዩ በሉ ከወቅተው ይሄ በእውነት ታምሯል። በሉ ተሟሟል። ምንድን ነው ሲባል አንድ የሆነ ሰው ምንድን ነው ከዳቦ ቤት ነው የሚጠጣ ምንድን ሆነ ነው ሲባል አላለ በሌሊቱ 8 ሰዓት ተወልክ ይሄን ዳቦ በውስጥ ያለ እንቅልፍ ነስቶ ቀሰቀሰ። ይዘበል ዳቦው ጋር እዛ ወፋሎች ስጣቸዋል። ጌታ ምስክር ነው። እውነት ነው። የሆነ ላይ የኢየሱስ ታሪክ ላይ እንደምናውቀው ብቻ የሆነ የሆነ ነው እና በጣም በሚገርም ሁኔታ የሰው ዳቦ ተሸክሞ ዳቦ ደግሞ አከፋፈል
ዳቦ ከዛ ወዲያው ደግሞ ሌላ ሰው ምን ነው ልክ ተመሳሳይ ወተት ይወጣል። እንግዲህ መነሳኝ ወተት ሰጣቸው። እግዚአብሔር ይሰራል። እግዚአብሔር ይሰራል። ሃሌሉያ! ጌታ የተባረከ ይሁን። ምንድን ነው ከዚህ ሰው የምትማሩት? ጆርጅ ሲናገር ኮንክሉድ ሲያደርግ ምን ይላል መሰላችሁ? ከዛ ዳቦቸው ወተታቸው በሉ ልጆቹ እግዚአብሔር ነው። ከዛ ጊዜ ጀምሮ አንድ ቀን ቢሆን ወጥቶ ለብሎ ወይ ፈንድሬዝ አመልክ ኮፈንድ ያልከፈተ እንዲሁ ጸልዮ እንዴት ይህንን እምነት ያገኘ ብለው ጠየቁት። እኔ አንድ ነገር ተምሬያለሁ አለ። ሄደው ገንዘብ የሚጠይቁ ሰዎች ስላላቸው ያማል ለማለት እግዚአብሔር ግን እኔን ያለኝ ጸልይ ብቻ ነው። ጸልይ ይመጣል አለ። ገብቶታ አሁን ጎፈንድ ቢብራም እየተቃወምን አይደለም ወይ ወይ ቢጠይቁት አይደለም እንደዛ ማለት ያለ እሱ ሳይሆን እኔ ግን ያለኝ እስቲ እኔ ያለኝ እንሰማለን። እኔ ያለኝ ለኔ የሚሆን አብራያት ሰው ችግሩ ለሌላው የሚሆን ሁሉ ለራሱ ያመጣ ጌታ ይባረክ። አሜን አሜን አሜን። እግዚአብሔር ይባረክ። እኔ እዚህ ከተማ ያደረሰ ማለት ምንድነው ለኔ የሚሆን ፕሮፌሽን ይጸልይ ጌታ ይባረክ። አሜን አሜን። ለኔ የሚሆነው ለኔ ይስማማ ለኔ አለ ለሪባ ለራሴ የሰጠኝ ታለንት እግዚአብሔር ያቀናላ የሰጠኝ ታለንት ያቀና ያስቀመጠብን ያቀና ጉልበታችንን ያውቃል ሁሉ ነገር ያውቃል ያውቀኛል እግዚአብሔር ያውቀኛል በዝነታቸው ነው መጽሐፍ እያንዳንዱ ነገር ያውቃል ጌታ ይባረክ። ለኔ የነገረኝ አለ ጆርጅ ብሎ ተንበርክከን ጸልይበት ነበር። እግዚአብሔር የተመሰገነ ይሁን። ስለዚህ እንዳለ ያደረኩት በዘመኔ ሁሉ አንድም ቀን ገንዘብ ጠይቃላ ጸልያለሁ ሁሉ እግዚአብሔር ያደርጋል። ሰውየው በሚገርማቸው ሁኔታ እግዚአብሔር የተመሰገነ ይሁን። በሚገርማቸው ሁኔታ በጣም ብዙ ህጻናት ነው ያገለግል። በሷ ብዙ ህጻናት ተባለ። ብዙ ህጻናት አገለገለ። ወደ ስንት ሺህ ሚሊዮን ዶላር ተሰበሰበ። ራሱ ዝም ብሎ በመዘጋጀት ከዚህ መጥቶ ሲጸልይ ሰዎች መጡና ያዩና እንዴ እኛ ፓርቲሲፔት እናደርጋለን ይወጡና ገንዘብ ሰጥተው ከዛ እንደገና ቁጥር ይጨምራል እየጨመረ በ300 ይጨምራል። 10,700 ሰው ይመግብ ነበር በእድሜው መጨረሻ። አይገርም? 10,700 ህጻናት ነው። ሃሌሉያ! እግዚአብሔር ይችላል። በመንገዱ ሁሉ የሚያውቁት ሰው ጌታ ይባላል። በመንገዱ ሁሉ የሚያውቁት ሰው እንዴት ነው መሰላችሁ? ጌታ የተመሰገነ ይሁን። ሃሌሉያ! እግዚአብሔር የተመሰገነ ይሁን። ሃሌሉያ! ክብር ለእግዚአብሔር ይሁን። እና አጠቃልላለሁ። ጌታ የተመሰገነ ይሁን። ጆርጅ ሙለር 6 መንገዶችን ጠየቀ፣ መከረ። እቺን ነገራቸው ጸልይ ጨርሳል። ጌታ ይባላል። የመጀመሪያው ራስን ፈቃድ አስወግድ። የራስን ፈቃድ አስወግድ። 6 ነገር መከረ። ራስን ፈቃድ የሚባለው ምክንያቱም የኛ ፈቃድ ሁሉ ጊዜ ከሰው ከሰማነው ከኢንፎርሜሽን ጋር የመጣ ነው። እሱ ኢንፎርሜሽን እግዚአብሔር ካለን ጋር ላይነት ካረገ እናደርጋለን። ካበለስ ይቅርባቸው ነው። ሁለተኛው ነገር ስሜትን አትነው። ስሜት አንዳንዴ ከፍ ዝቅ ይላል። አንዳንዴ እናደርጋለን፣ አንዴ ደስ ይለናል፣ አንዴ ከባላል፣ አንዴ ጨንቀናል፣ አንዴ እናለቅሳለን። አይደል? አንዴ ከብረናል፣ አንዴ ያመናል። ብዙ ነገር አለ። ስሜትን አትበለው። ስሜትን አትበለው። ስሜትን ይሸወዳል። ስሜት ይሸወዳል። በቃ ሰው ከተመሳቸው የሚናገረው አያውቅም። አይደል? አንዳንድ እኮ ሚስቱን ሊገላል ቤቱን ልጆቹን አይደል? ከዛ በኋላ እድሜውን ሙሉ ሚጸጸታል። ስሜትን አትበለው። ስሜት በጣም ይሸወዳል። ጌታ ይባረክ። አሜን አሜን አሜን። ሌላው ደግሞ መንፈሱንና ቃልን አጣምረው። የእግዚአብሔር ቃል ከመንፈስ ጋር ይጣመራል። መንፈስ እግዚአብሔር ቃል አለ፣ መንፈስ አለ። እሱ ካንተ ጋር ላይጋር ያለ እግዚአብሔር ቃል ስታለ መንፈስን ይልጋል። ይልጋል ከሆነ እሱን አለ። ጌታ ይባረክ። አሜን አሜን። አንዳንድ ጊዜ በመንፈሳችን የሆነ ነገር ሲመጣ እግዚአብሔር ቃል ጋር ይሄ ነገር ትክክል ነው ብለን የሚሆን ከሆነ ሃሌሉያ አሜን። እግዚአብሔር ቃል ክብር ለእግዚአብሔር ይሁን። እግዚአብሔር ከቃሎቹ የሚያደርገው ነገር የለማ። ሃሌሉያ አሜን አሜን። ሰማይና ምድርን የፈጠረው በቃሉ ነው። ስለዚህ ከቃሉ ምንም ሊያደርግ ለእኛ የተለየ ነገር ሊያደርግ አይችልም። ጌታ የተባረከ ይሁን። አራተኛ ሌላ ሁኔታዎችን ተመልከት ይላል። ሁኔታ ምን ማለት ነው? እግዚአብሔር በዙሪያ እንዴት እየሰራ እንዳለ ተመልከት። እግዚአብሔር በአንተ ህይወት ውስጥ በአንተ ራስ አንተ ላይ እንዴት ነው እያደረገ ያለው? ትናንትና ነገርን እያደረገ ያለው ሁኔታ ተመልከት። ትናንትና እኮ እንዲያርጎልኝ ነበር፣ በዚህ አድርጌ እንዲያርጎልኝ ነበር። ጌታ ይባረክ። ዛሬ
ከኔ ጋር ነው። ሃሌሉያ! እስቲ ዛሬ ከኔ ጋር ነው። ዛሬ ከኔ ጋር ነው። ዛሬ ይመራኛል። ዛሬ ይመራኛል። ጌታ ይባረክ። እግዚአብሔር እስከ ሽምግልና እስከ ሽበት ድረስ ይመራል። የሚመራ አምላክ ነው። የሚተው አምላክ አይደለም። መንገድ ላይ ጥሎ ይሄዳል። መንገድ ላይ ጥሎ ይላል ዘመራል ከመን ሰለቸኝ እግዚአብሔር ትልቅ ነው። አሜን ሃሌሉያ። ሌላው ጸልዩ ይላል። በጸሎት ለምነው መንገዱ ላይ ማለት መንገድ መጀመሪያ ስንጀምር ብቻ አይደለም የሚጸልየው። መንገድ ላይ ጸልዩ። መንገድ ይጸልይበታል። ደስ ይለኛል። አብርሃም ላይ ታችሁ ከሆነ እኔ ወደማሳይ ምድር ሂድ ይለውና ከሄደ በኋላ አንድ ካርቶን ፊልም አለ። መንገድ ላይ ግራ ገባ። መንገድ ላይ ግራ ገባ። ጌታው ሂድ ብላኝ እኮ ነው የወጣው። ወደዚህ የለም ዘመን የለም ርቆ መጥቷል። በጣም ያስቀኛል። ምን ይነት ከዛ በስንት ዝም ይለዋል። ዝምታ መልስ ዝምታ መልስ አንዳንዴ እዛው ቆይ ማለት ነው። ሃሌሉያ አሜን አሜን። ዝም ሲለን እግዚአብሔር አሜን አሜን ሃሌሉያ። ጌታ የተባረከ ይሁን። ሃሌሉያ ጌታ የተመሰገነ ይሁን። እና በጸሎት ማወቅ በእያንዳንዱ ውሳኔዎች ላይ መጸለይ። ጌታ ይሄ ውሳኔ አንተን ያስከብራል። እኔ ነው ጌታ ወደ ቀኝ ልሂድ ወደ ግራ። ሃሌሉያ ልጀምር ልቀንስ። ሃሌሉያ እግዚአብሔር ይባል። በእያንዳንዱ ውሳኔያችን ላይ እግዚአብሔር ሃሌሉያ እመኑ። እግዚአብሔር ያዋጣ እመኑ። እግዚአብሔር ምስክሬ ነው ደግሞ ይናገራል። እግዚአብሔር የተመሰገነ ይሁን። ከጊዜ አንጻር አልነገራችሁም እንጂ ብዙ በሕይወቴ የሆኑ ነገሮች አሉ። ጌታ ይባላል። በመንገዴ ላይ እግዚአብሔርን ጠይቄው ነግሮኝ ያስተካከል። ሕይወቴ እንዴት እንደቀለለ ነገራችሁ። እንዴት እንደቀለለ ሃሌሉያ። ሕይወታችን እንዲቀል የሚፈልግ አምላክ በጣም ሕይወት የሚከብድበት ጊዜ አለ አይደል? ከባድ በቃ ሁሉ ነገር ከባድ አይደል? ስራ ከባድ፣ ኑሮ ከባድ፣ ትዳር ከባድ፣ ሕይወት ይህ ልጆች ሁሉ ነገር እንዴት ይከብዳል። አይቻልም። ጌታ ይባላል። ስለዚህ እግዚአብሔር አምላክ እየተመሰገነ ይሁን። ሃሌሉያ። የመጨረሻው በሰላም ፍረድ። በሰላም ፍረድ ከጸሎትና ከቃሉ በኋላ ሰላም ካለቀ ምን ማለት ነው? ውስጥ ሰላም ሲሰማ ሃሌሉያ ፒስ ሲሰማ። እኔና ወንድሜ የተፈራ ገብተናል። ሃሌሉያ ሚስቶቻችንን ስናገኝ እኔ በእውነት ነው ነገር መግቢት ካገኝ ሳገኝ አንድ ተሰማኝ። ምንድነው ብትለኝ በቃ ሳገኛ ነበር ሰላም ይሰማኛል። በቃ ደስ ነው የሚለኝ ሰላም ውስጥ ለምን አይሰማኝ? የሆነ ነገር አረ ውከት አይሰማኝ፣ ጭንቀት አይሰማኝ። ሃሌሉያ እንዴ ነው እግዚአብሔር በቃ ተታታሪ ሰላም ይሰማል። ሰላም ይሰማል። ሰላም ይሰማል። እንተወስነው ሳለ በቃ መስሪያ ቤት ምናምን ሰላም ደስ የሚል ስሜት ይሰማል። ይሄ አይነቁርብት ነው። ሃሌሉያ ያው ለታይ ነው ነገር ያለ ነገር አይጠፋም። እንደሱ አይደል? ግን ውከት የለውም ሰላም። ለዛ ነው ዘማሪው ማለት ሰላም አሜን አሜን። ሰላም የሚሰማ ከሆነ እዛ ነገር ላይ ሰላም የሚሰማ ከሆነ እዛ ነገር ላይ ምንም አይነት የማይጎርብለን ከሆነ እግዚአብሔር አሰላም ሃሌሉያ በሰላም ይመራል። ሰላም ይሰጣል። ዝም ብሎ አይደለም። ሃሌሉያ አሜን 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 ሃሌሉያ። አንዳንድ ሰዎች በሰዎች ሁሉ ተከብቤያለሁ ግን ብቸኝነት ይሰማኛል ይላሉ። ሰላም አይሰጠኝም ይላሉ አይደል? ህዝብ መሀል ሰላም ያለ ሰው እንኳን ለማለት ይችላል። ሰላም ናቸው በህዝብ ብዛት ሰላም አይመጣም። ጌታ ይባረክ። በማለትም አይደለም ብቻውን ሰላም ይሰጠው ሰው እግዚአብሔር ይባረክ። ሰላም ከተሰማ ኢየሱስ ክርስቶስ ያ እግዚአብሔር ፈቃድ ያደርጋል። ለዛ ነው እግዚአብሔር ፈቃድ የታውቃለሁ ካል ሰላም ይሰጣል። ጌታ ይባረክ። ሰላም የሚሰማ እግዚአብሔር ይባረክ። አሁን ወንድሜ ተመራ መስክር ብለው እንዴት እንዳገባ እርግጠኛ ነኝ። ሃሌሉያ አሜን አሜን አሜን። እግዚአብሔር የተመሰገነ ሰላም ነው የሚሰጠው። ብዙ ጊዜ እንዴት አድርጌ ነው የእግዚአብሔር ፈቃድ ነው ብሎ እንጨነቃለን አይደል? ሁሌ ሃሌሉያ። እንግዲህ በዚህ አጋጣሚ የምትሰሙ ከሆነ ጌታ ይባርካችሁ። እግዚአብሔር መልካም ትዳር ይስጣችሁ፣ ሰላም ይስጣችሁ። አሜን 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 ሃሌሉያ። እግዚአብሔር
ይባረክ። ሰላም ቤት ይሰጣችሁ። ሰላም ነው እግዚአብሔር። ሰላም ነው ማለት ነው። ትዳሩን ሰላም፣ ልጆቹን ሰላም። ጌታ ይባረክ። የሰላም አምላክ ነው እግዚአብሔር ይባረክ። ሰላም አለ፣ ሰላም አለ ካንተ ጋር ሰላም አለ፣ ሰላም አለ ካንተ ጋር ሰላም አለ። ሰላም 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 ቀላል አይደለም ወገኖች። ሰላም ታገኛለህ። ሃሌሉያ። ሰው ገንዘብ በሰው አለ አይታችኋል። ሰሞኑን ኤሎን ማስክ የሚባለው ሰው እኛ የገንዘብ ስንት 870 ቢሊዮን ዶላር ያለው አይደል? እንደውም ትሪሊየን የመጀመሪያው ደግሞ እየሄደ ነው። እና ቲክቶክ ላይ ገጹ ላይ ያለ ነገር ጻፈ። ምን አለ? አይ የገንዘብ ብዛት ሰላም እንደማያመጣ ረጋግጫለሁ። ሰላም አላገኘም። ይሄ ሁሉ ቢሊዮን ዶላር ሰላም አልሰጠም። ሃሌሉያ። ሰላም የሚሰጥ ኢየሱስ ብቻ ነው። የሰላም አምላክ እግዚአብሔር ይባረክ። ሃሌሉያ። አሜን አሜን አሜን። ሃሌሉያ። ሰላም የሚሰጥ ጌታ አለ። ጌታ የተባረከ ይሁን። ጌታ የተመሰገነ ይሁን። እግዚአብሔር የተባረከ ይሁን። ሃሌሉያ። አንድ ነገር ሊቀጥል ነበር። ኢሳይያስ 30:21 ያለውን አንብበን እንጸልያለን። ጆሮ ከኋላ መንገዱ ይህ ነው፣ በእርሱ ሂዱ የሚል ቃል ይሰማል። ስለዚህ መንገዱ ይሄ ነው፣ ጆሮ ከኋላ መንገዱ ይህ ነው የሚል ቃል ይሰማል። እስቲ ሰማዋለሁ። ጌታ ይባረክ። ሃሌሉያ